አሰብ የኤርትራ አካል አልነበረ። አሰብ የወሎ አካል በነበረው የክፍለ ሀገር ክፍፍል ማለት ነው። ኢሳያስና አጋሮቹ ይጠፋሉ። ከባዱ ካርድ ተመዘዘ። አሰብ የወሎ አካል ነው፣ የኤርትራ ሆኖ አያውቅም። አቶ አባዱላ የቀድሞ ከፍተኛ ባለስልጣን በአሰብ ጉዳይ ጠቅልለው ገቡ። በኢትዮ ሱዳን ድንበር አዲስ ግንባር ሊፈጠር ነው። የዳጋሎ ጦር በኢትዮጵያ ወታደር ማሰልጠኛ ስፍራ አለው የሚል ዘገባ ከወጣ በኋላ ድንበሩ ላይ ከባድ ውጥረት ነግሷል። ስለ አሰብ ወደብ ሲነሳ በቁጭት ከሚንገበገቡና ውስጣቸው በልህ ከሚነዱ ኢትዮጵያውያን መካከል የቀድሞ አፈ ጉባኤ አቶ አባዱላ አንዱ ናቸው። ታዲያ ከሰሞኑም በኢትዮጵያና በኤርትራ መካከል በአሰብ ወደብ ምክንያት የተጀመረው መካረር ከፍ እያለ መምጣቱን ተከትሎ በርካቶች ሀሳባቸውን መስጠት ጀምረዋል። ከነዚህ መካከል አንዱ የቀድሞ ከፍተኛ ባለስልጣን የሆኑት አባዱላ ገመዳ ናቸው። አሰብ ስትነሳ ኢትዮጵያ ያንገናና ታሪኳን ዳግም የምትመልስበት፣ ቀይ ባህር እየጋመሰች በአሰብ ወደብ ባሻት መንገድ የምትገማሸርበት ጊዜው ደርሷል። ትውልዱ ይበቃል ብሏል። ወደብ አልባነት ያከትምለታል። አሰብና ኢትዮጵያ ይታረቃሉ፣ ታርቀውም ናፍቆታቸውን ይወጣሉ። ይህ በዚህኛው ትውልድ የሚጻፍ ታሪክ ይሆናል ሲሉ ታላላቅ ሰዎች እየተናገሩ ነው። አቶ አባዱላም አንዱ ሆነዋል። አብራችን ስትቆዩ የቀድሞ ባለስልጣን ለኢሳያስና አጋሮች የላኩትን ጠንካራ መልእክትና በሱዳን እየተካሄደ በሚገኘው የእርስ በርስ ጦርነት ኢትዮጵያ ከጀነራል ሄሚቲ ጎን ተሰልፋለች ስለሚለው የአልጀዚራ መረጃ በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። በነበረው የክፍለ ሀገር ክፍፍል አሰብ የኤርትራ አካል አልነበረም፣ አሰብ የወሎ አካል ነው የነበረው ሲሉ የቀድሞ ከፍተኛ የመንግስት ባለስልጣን አቶ አባዱላ ገመዳ ተናገሩ። በአሰብ ጉዳይ የኢትዮ ኤርትራ ውጥረት ዳግም ተቀጣጥሎ በቀጠለበት በአሁኑ ወቅት የተለያዩ አካላት ሀሳባቸውን እየሰጡ ሲሆን አቶ አባዱላም በጉዳዩ ላይ ጠቅለው ገብተውበታል። እንዴት ነገሩ ተገለባብጦ አሰብ የኤርትራ ግዛት እንደሆነ አይገባኝም ያሉት አቶ አባዱላ ገመዳ ይህ የሆነው የኢትዮጵያውያንን ውድቀትና ኋላ መቅረት የሚፈልጉት ኢሳያስና አጋሮቹ በሰሩ ሴራ ነው ብለዋል። ሆኖም አልተሳካላቸውም ያሉት አቶ አባዱላ እነሱ ሀገራችን ወደ ኋላ እንድትቀር እየፈለጉ ህዳሴ ግድብ ተመርቋል፣ እየፈለጉ ማዳበሪያ ፋብሪካ እየተገነባ ነው፣ እየፈለጉ ጋዝ እየወጣ ነው፣ እየፈለጉ ሌሎች የማዕድን ስራዎች እየተሰሩ ነው ያሉት ሲሆን የኢትዮጵያ የእድገት ግስጋሴ መቆሚያ እንደሌለው አያይዘው ገልጸዋል። እነሱ ልማታችን እንዲቆም ይፈልጋሉ፣ ግን አይቆም ያሉት አቶ አባዱላ እነሱ ግን ይጠፋሉ ሲሉም ጠንከር ያለ መልእክታቸውን ወደ አስመራ አሻግረዋል። አሰብ የኤርትራ አካል አይደለም የወሎ ነው የሚሉና ሌሎች እውነታዎች በኢትዮጵያ በኩል በተደጋጋሚ የሚነሱ ሲሆን ኤርትራ ደግሞ እነዚህን እውነታዎች አትቀበልም። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸው በሳውዲ አረቢያ ለማድረግ ሪያድ እንደሚገኙ ይታወቃል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ ተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ 2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመው ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱረህማን ሰይድ አቡ ሐሺም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና ኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመው ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላል ይላሉ። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስት ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያው ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክሩ ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱረህማን ይናገራሉ። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጪ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለው ጉብኝት የኢትዮጵያን የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገርም ሊሆን ይችላል ሲሉ
ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋት ተፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 2 ወራት ውስጥ ግን 3 ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም አገራቱ ተመሳሳይ አቋም የሚያንጸባርቀው የቀይ ባህር ትብብር መድረክ አባላት ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶችም እንደሚያመለክቱት ሁሉ የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሆኑ ነው። በጉብኝቶቹም ከሀገራት መሪዎች ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥቅል ከመገለጹ ውጪ ዝርዝር ሁኔታዎች አይገለጹም። ፕሬዝዳንት ኢሳያስ በዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ኃይል አገርና ቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ነው። በሀገሪቱ ንጉስ ሳልማን ቢን አብዱልአዚዝ አልሳውድ ግብዣ ለ4 ቀናት ይደረጋል የተባለው የፕሬዝዳንቱ የስራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልኡካቸው ሀያላኑ የሳውዲ ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑት መሐመድ ቢን ሰልማን እና ከፍተኛ የሀገሪቱ ባለስልጣናት በቆይታቸው ወቅት እንደሚያገኙ ይጠበቃል። በቅርቡ የወጡ ሪፖርቶች ሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ጥያቄ ማቅረቧን ሲያመለክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛ እየሰራች ካለችው ሳውዲ በኩልም በአፍሪካና በቀይ ባህር ላይ ያላትን የምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅት በሁለቱ ሀገራት በኩል በአሰብ ላይ ያለውን እቅድ በተመለከተ ውይይትና ስምምነት ሊፈረም ይችላል። በዚህም ዳግም በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘ ከተነሳ ውዝግብ ውስጥ ሳውዲ አረቢያ ልትገባ ትችላለች። ታዲያ የኤርትራው ፕሬዝዳንት ሳውዲ አረቢያ ባቀኑበት ወቅት ነው የቀድሞ ከፍተኛ ባለስልጣን አቶ አባዱላ ገመዳ ኢሳያስን አስጠንቅቀው አሰብ የኤርትራ አልነበረም ሲሉ የገለጹት። በቀጣይ መረጃ የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረብኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተር ጀነራል መሐመድ ሐምዳን ዳጋሎ የሚመራ ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገለጸ። ዘገባው በምንጭነት የጠቀሰው የጀነራል አልቡራን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚሁ ባለስልጣን ጨምረውም የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥሯል በማለት አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10 ሺህ ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉት ጀነራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉት ወታደራዊ ቁሳቁሶች በሶማሊላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩለት ጨምረው አስታውቀዋል። ከዚህ በመነሳት የሌተር ጀነራል አልቡርሃን ጦር ኃይል በምስራቃዊ የሀገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚሁ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደ አስታውቀዋል። ታዲያ ይህን ተከትሎ ሱዳን ከኢትዮጵያ በሚያዋስናት የምስራቁ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት እንደተዘጋጀች ተነገረ። ሱዳን ከኢትዮጵያ በምስራቅ በኩል በሚያዋስናትና ድንበር አቅራቢያ አዲስ ወታደራዊ ግንባር ለመክፈት በዝግጅት ላይ እንደሆነች የሱዳን ኦፊሴላዊ ምንጮች ገለጹ። አዲሱ ውሳኔ የመጣው ኢትዮጵያ ታጣቂ ኃይሉን አርኤስኤፍ እና የነሱ ደጋፊ የሆኑ ቅጥረኞች በሁለት ድንበር አቅራቢያ ስልጠና ወስደው ብሉላይ ክልልን እንዲያጠቁ ፈቅዳለች በሚል እንደሆነ አልጀዚራ ያናገራቸው የሱዳን መንግስታዊ ምንጮች አረጋግጠዋል። የሱዳን መንግስት ምንጮች እንደገለጹት የኢትዮጵያ ባለስልጣናት ከሌሎች ቀጠናዊ ኃይሎች ጋር በመተባበር ከፈጥኖ ደራሽ ሰራዊቱ ጋር ወታደራዊ ቅንጅት መፍጠራቸውን ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናል ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።